ሰላም እንዴት አላችሁ? ይህ ከዜሮ ጀምረን ፎቶሾፕን አንድ በአንድ የምንማርበት ኮርስ 12ኛው ቪዲዮ ነው። በባለፈው ቪዲዮ ስፖት ሄሊንግ ብረሽ ቱልን አይተን ነበር። በዛሬው ቪዲዮ ቀጥሎ ያሉትን ሄሊንግ ብረሽ፣ ፓች ቱል፣ ኮንተንት አዌር ሙቭ እና ሬድ አይ ቱል እናያለን። ቀጥታ ወደ ትምህርታችን እንሂድ። እኔ እስማኤል ከማል ነኝ። ይህ ተልዊን ነው። ኦኬ ስፖት ሄሊንግ ብረሽን ያየንበት የቱል ግሩፕ ውስጥ ስንሄድ ቀጥሎ የምናገኘው ሄሊንግ ብረሽ ቱልን ነው። ይህ ቱል ቤዚክሊ የኢሜጃችን ይዘት ሳይበላሽ ማጥፋት የምንፈልጋቸውን አንዳንድ እንከኖች ለማስወገድ ወይም ለማጥፋት የምንጠቀመው የሪታቺንግ ቱል ነው። በፋንክሽን ደረጃ ካየነው ከዚህኛው ባለፈው ካየነው ስፖት ሄሊንግ ብረሽ ጋር ተመሳሳይ ነው። አሁን እንዳልኳችሁ የኢሜጃችንን ይዘት ጠብቀን የማንፈልጋቸውን ነገሮች የምናጠፋበት ቱል ነው። ለየት የሚያደርገው ነገር ምንድነው? የሚጠቀመው ቴክኒክ ነው። ስፖት ሄሊንግ ብረሽ ባለፈው ቪዲዮ እንዳየነው ጀስት ማጥፋት የፈለግነው ኤሪያ ላይ ፔንት ስናደርግ አውቶማቲክሊ በዙሪያው ያለውን የከለር እና የቴክስቸር ኮንተንት አናላይዝ አድርጎ በዚያ መሰረት ፔንት የተደረገውን ኤሪያ አመሳስሎ ሪፕሌስ ያደርገዋል። ይህኛው ሄሊንግ ብረሽ ግን ሪፕሌስ የሚያደርግበትን የቴክስቸር እና የከለር ሳምፕል ራሱ ሳይሆን አናላይዝ አድርጎ የሚወስደው እኛንን ማኑዋሊ ከፈለግነው የኢሜጁ ፓርት ላይ የምንሰጠው። ከዚያ የሰጠነውን የቴክስቸር ሳምፕል ከያዘ በኋላ ማጥፋት የፈለግነው ኤሪያ ላይ ሄደን ፔንት ስናደርግ የያዘውን ቴክስቸር ፔንት ከምናደርገው ኤሪያ ላይት እና ከለር ጋር አዋህዶ ቦታውን አመሳስሎ ያስቀምጥልናል። ይህን እንደተለመደው ኢሜጅ ከፍተን በተግባር በደንብ እንየው። ግን የባለፈውን ስፖት ሄሊንግ ብረሽን ያየንበትን ቪዲዮ አይታችሁና እሱ ገብቷችሁ መሆን አለበት። ይህን የምታዩት ባለፈው ስላየናቸው ብዬ የማልደግማቸው አንዳንድ ነገሮች ስላሉ። ኦኬ እዚህ ኢሜጅ ላይ እዚህ ጋር የፈራረሰውን የግድግዳውን ክፍል ማጥፋት ፈለግን እንበል። ይህ ፓርት ምንም ያልተጎዳን ያልፈራረሰ ማስመሰል ፈለግን። ያ ማለት ይሄ የፈራረሰው ክፍል የኖርማሉን ግድግዳ ቴክስቸር እንዲይዝ ማድረግ አለብን ማለት ነው። ተግባባን? ይህን ሊያደርግልን የሚችለው ቱል ደግሞ ምንድን ነው? ሄሊንግ ብረሽ ነው። ቱልን እንያዝና እንጀምር። የመጀመሪያው ስቴፕ የኖርማሉን የግድግዳ ቴክስቸር ሳምፕል መውሰድ ነው። ለምሳሌ ከዚህ ጋር እንውሰድ። የብረሹን ሳይዝ በምንፈልገው መጠን ከዚህ በፊት እንዳየነው አጀስት እናደርገዋለን። ከዚያ ኪቦርዳችን ላይ አልትን እንይዛለን። አያችሁ፣ አልትን ስንይዝ ከርሰራችን የሲምቦል አይነት ሼፕ ይይዛል። ቱሉ ሳምፕሉን ለመያዝ ሬዲ ነው ማለት ነው። ይሄኔ ክሊክ እናደርጋለን። ሳምፕሉን ወሰደ ማለት ነው። አሁን ብረሹን ወደዚህ ስናመጣው አያችሁ፣ ክሊክ ያደረግንበትን ኤሪያ ቴክስቸር ይዟል ማለት ነው። በጣም ጥሩ፣ የምንፈልገውም ይሄ ነው። ቀጣዩ ስቴፕ ማስተካከል የፈለግነው ኤሪያ ላይ ፔንት ማድረግ ነው። ከዚህ ጥግ እንጀምርና ፔንት እያደረግን እንሄዳለን። እንደምታዩት በሰጠነው ሳምፕል መሰረት ጥሩ አድርጎ ኤሪያውን ፊክስ እያደረግልን ነው። እዚህ ጋር ካስተዋላችሁ ብረሹን ሳንቀሳቀስ አብሮ የሚንቀሳቀስ የታርጌት ሲምቦል አለ። ምንድነው ደግሞ ይሄ? ይሄ ማለት ፔንት ስናደርግ ከረንትሊ እየተጠቀመ ያለውን የቴክስቸር ሳምፕል ነው የሚያሳየን። ምን ማለት ነው? ሳምፕልማ መጀመሪያ እዚህ ጋር ሲያዝ ነው አይደል እንዴ? ልክ ነው፣ አስይዘነዋል። ነገር ግን ይህ ክሊክ አድርገን ሳምፕል የወሰድንበት ኤሪያ ቱሉ የሚጠቀመው ሳምፕል የሚጀምርበት ፖይንት እንጂ ሙሉ ለሙሉ እስከ መጨረሻው የሚጠቀመው ቴክስቸር አይደለም። ያ ማለት ፔንት ስናደርግ ብረሹን ባንቀሳቀስን ቁጥር ሳምፕል ኤሪያውም ይቀያየራል ማለት ነው። በሚገባ አሁን እየሆነ ያለው ይሄ ነው። ኮንትሮል ዜድ እንበልና እንጀምር። አሁን ፔንት ለማድረግ ክሊክ ሳደርግ ተመልከቱ ታርጌቱ የቱ ጋር እንዳለ። ልክ ብረሹን ሳንቀሳቀስ አያችሁ፣ ታርጌቱን በብረሹ አቅጣጫ አብሮ ይንቀሳቀሳል። የሳምፕል ኤሪያው ታርጌቱ የሚያሳየን መልኩ እየተለዋወጠ ነው ማለት ነው። በጣም አሪፍ። አሁን እዚህ ጋር ክሊኩን ለቅቄ መልሼ እንደገና ክሊክ አድርጌ ፔንቱን በቀጠል አያችሁ፣ ሳምፕሉ የሚጀምረው ከመጀመሪያው ፖይንት ነው። ነገር ግን ሳምፕል ሁሌም ብረሹ ባለበት ዳይሬክሽን እንዲሆን ከፈለግን ኦፕሽን ባር ላይ አላይንድ የምትለዋን ቼክ እናድርጋታለን። አሁን እንደምታዩት ፔንቱን አቁመን ብንጀምርም ታርጌቱ ብረሹ ባለበት ዳይሬክሽን ነው ያለው። በጣም አሪፍ። ገብቷችኋል ብዬ ተስፋ አድርጋለሁ። ወደ ኦፕሽን ባር ስንሄድ ያው ይህ ቱል ብረሽን ስለሚጠቀም የብረሽ ሴቲንጎችን እዚህ ጋር እናገኛለን። ከዚህ በፊት ስላየናቸው መድገም አያስፈልግም። ቀጥሎ እዚህ ጋር ክሎን ሶርስ የሚል ኦፕሽን አለ። ክሊክ ስናደርገው ይህን ፓናል ይከፍትልናል። ቤዚክሊ ይሄ ፓናል ምንድነው ጥቅሙ? ከአንድ በላይ ቴክስቸር ሶርሶችን መያዝ እና ከነሱ ውስጥ እንደ ፍላጎታችን እየቀያየረን መጠቀም ነው። እዚህ ጋር የምታዩቸው 5 የስታምፕ አይከኖች ሳምፕል የምንወስድባቸው ናቸው። ያ ማለት 5 የተለያዩ ሳምፕሎችን መውሰድ እንችላለን ማለት ነው። የመጀመሪያው ላይ ሆነን ለምሳሌ ከዚህ ጋር እንውሰድ። ከዚያ ሁለተኛው ላይ ሆነን ከዚህ ጋር እንውሰድ። እንደዚህ እያደረግን በአምስቱም የተለያዩ ሳምፕሎችን መውሰድ እንችላለን። ከዚያ በኋላ መጠቀም ስንፈልግ ስታምፖችን እየቀያየርን እንጠቀማለን። እንደምታዩት እያንዳንዱ በያዘው ሳምፕል መሰረት ፔንት ያደርግልናል። በጣም ቀላል ነው። እነዚህ ፔንት ስናደርግ የሚኖረውን ሪዛልት፣ ሳይዙን፣ ዳይሬክሽኑን የመሳሰሉ ነገሮችን የምንቀያየርባቸው ኦፕሽኖች ናቸው። እነዚህ ደግሞ ሳምፕል ያደረግነውን ኤሪያ የምናይበትን ፕሪቪው ከስተማይዝ የምናደርግባቸው ናቸው። እነዚህ ላይ ጊዜ አንወስድም።
ዝም ብላችሁ እየቀያየራችሁ በማየት ምን እንደሚያደርጉ መረዳት ትችላላችሁ። ሞድ የሚለውን የባለፈው ቪዲዮ ላይ ኮንሴፕቱ ምን እንደሆነ ነግሬያችኋለሁ። ቀጥሎ ሶርስ የሚለው ላይ ሁለት አማራጮችን ይሰጠናል፣ ሳምፕል እና ፓተርን። ሳምፕል እስካሁን ያየነው ነው። ከኢሜጅ ውስጥ ከፈለግነው ኤሪያ ሳምፕል ወስደን የምንሰራበት ኦፕሽን ነው። ፓተርን የሚለው ደግሞ ፎቶሾፕ ውስጥ ያሉ ፓተርኖችን ወይም እኛ አድ ያደረግናቸውን ፓተርኖች በመጠቀም የምንሰራበት አማራጭ ነው። እዚህ ጋር ክሊክ አድርገን ስንገባ የተለያዩ ፓተርኖችን በፎልደር ተቀምጠው እናገኛለን። የፈለግነውን መርጠን በዚህ መልኩ ፔንት ማድረግ እንችላለን። ያው ከኢሜጁ ብራይትነስ እና ከለር ጋር በሚጣጣም መልኩ ነው ለማዋሃድ የሚሞክረው እንጂ የራሱን ክሊር የሆነ ፓተርን አይሰራም። ፓተርን ማለት ዲዛይን ላይ አንድን ኤሌመንት በሆነ ወይ በመደጋገም የሚሰራ ዲዛይን ነው፣ ወይም ደግሞ የዲዛይን አንድ ክፍል ነው። ኦኬ አብዛኛውን ጊዜ ሄሊንግ ብረሽን ከኢሜጅ ውስጥ የሆነን ፓርት አመሳስለን ለማስተካከል ስለሆነ የምንጠቀመው ብዙ ጊዜ ሳምፕል የሚለው ኦፕሽን ላይ ነው የምናደርገው። አላይንድ ቅድም አይተነዋል። ዩዝ ሌጋሲ የሚለው ቱሉ የፎቶሾፕ ኦልድ ቨርዥኖች ላይ ይሰራበት ወደ ነበረው ሜተድ የሚቀየር ኦፕሽን ነው። ሌተስቱ እያለ መቼም ያው ወደ ኦልድ አንሄድም አይደል? ቀጥሎ ያለው ሳምፕል የሚለውን ከሌየር ጋር የተያያዘ ኦፕሽን ባለፈው አይተነዋል። መጨረሻ ላይ ዲፊውዥን የሚለው ኦፕሽን ቴክስቸሩ ፔንት ከምናደርግበት ኤሪያ ጋር ብሌንድ የሚያደርግበትን ሶፍትነስ ኮንትሮል የምናደርግበት ኦፕሽን ነው። ባይ ዲፎልት እንዳለው 5 ላይ ተውት። ሰው እንግዲህ ሄሊንግ ብረሽ ቱል ይህን ይመስላል። አይ ቲንክ ሁሉም ነገር ግልጽ እየሆነላችሁ ነው። ወደ ቀጣዩ ቱል ስንሄድ ፓች ቱልን ነው የምናገኘው። ይሄም የሪታችንግ ቱል ነው። ማለት እስካሁን እዚህ ግሩፕ ውስጥ እንዳየናቸው ኢሜጃችን ላይ የተለያዩ ነገሮችን ለማስተካከል ወይም ለማሻሻል የምንጠቀመው ቱል ነው። ፓች ቱል ከኢሜጃችን ውስጥ የሆነን ኤሪያ ሰሌክት አድርገን ያን ኤሪያ እዛው ኢሜጅ ውስጥ ባለ ሌላ ኤሪያ ሪፕሌስ የምናደርግበት ቱል ነው። ኢሜጅ እንክፈትና በተግባር አንድ ባንድ እንየው። ኦኬ እንበልና ይህን ኢሜጅ ለሆነ የዲዛይን ስራ ፈለግ ነው፣ ግን ደግሞ ይሄ መኪና አስፈላጊ አይደለም። ሌላ መኪና ነው ማስቀመጥ የፈለግነው ወይም የሆነ ኦብጀክት ነው ማስገባት የፈለግነው እንበል። ይሄን መኪና ማጥፋት አለብን። ማጥፋቱ ቀላል ነው፣ ግን መኪናው ሲጠፋ መኪናው የነበረበት ፓርት ዘሆል ኤሪያ ላይ ባለው በዚህ የኮንክሪት ፍሎር መሸፈን አለበት። ቱሉን ሰሌክት ካደረግን በኋላ የመጀመሪያው ስቴፕ መኪናውን ሰሌክት ማድረግ ነው። ቴክኒኩ ልክ እንደ ላሶ ሰሌክሽን ነው። በዚህ መልኩ ሰሌክት ማድረግ እንችላለን። ምናልባት ሰሌክት የምናደርገው ኤሪያ ስትሬት ላይን የሚፈልግ ከሆነ አልተን ይዘን በዚህ መልኩ ስትሬት ላይን እየሰራን ሰሌክት ማድረግ እንችላለን። ወይም ደግሞ የትኛውንም የሚመቸንን የሴሌክሽን ቱል ተጠቅመን ሰሌክት ካደረግን በኋላ ቀጥሎ ያለውን ስቴፕ ወደ ፓች ቱል ተመልሰን መቀጠል እንችላለን። ኦኬ ከዚያ ክሊክ አድርገን ሰሌክሽኑን ይህን ፓርት ሪፕሌስ ወደምናደርግበት ኤሪያ እንወስደዋለን። ለምሳሌ እዚህ ወደ ጎን እንውሰደው። አያችሁ ሰሌክሽኑ ያለበት ኤሪያ ሄዶ እዛ ጋር ሪፕሌስ እያደረገ ነው። በዚህ መልኩ ሙሉ ለሙሉ እስኪጠፋ ድረስ እንወስደዋለን። አያችሁ ምን ያህል ቀላል እንደሆነ። ባይዘው ይሄኛውን እንደ ማንኛውም ሰሌክሽን ትራንስፎርም ኮንትሮሎችን አክቲቭ አድርጋችሁ ኤዲት ማድረግ ትችላላችሁ አስፈላጊ ሲሆን። ሰሌክሽኑን ለማጥፋት ከዚህ በፊት እንደተማርነው ኮንትሮል ዲ ብለን እናጠፋዋለን። ኦኬ ወደ ኦፕሽን ባር ስንሄድ እዚህ ጋር ሁለት አይነት የፓች ሞዶች አሉ፣ ኖርማል እና ኮንተንት አዌር። ኖርማል አሁን የሰራንበት ሞድ ነው። እዚህ ሞድ ላይ ሲሆን ራሱን የቻሉ ኦፕሽኖች አሉት። የመጀመሪያው ፓች የሚያደርግበት ወይ ነው። ሁለት አማራጮች አሉት፣ ሶርስ እና ዲስቲኔሽን። ሶርስ አሁን እንደሰራ ነው ሪፕሌስ የምናደርገውን ፓርት ሰሌክት አድርገን ከዚያ ሰሌክሽኑን ሪፕሌስ ወደምናደርግበት ፓርት መውሰድ ነው። ዲስቲኔሽን ከሆነ ግን በተቃራኒው ሪፕሌስ የምናደርግበትን ሰርፌስ እንደዚህ ሰሌክት እናድርግና ሪፕሌስ ወደሚደረገው ፓርት አምጥተን በዚህ መልኩ እንሸፍነዋለን። ከዚያ ራሱ ብሌንድ ያደርገዋል። የተመቸንን መጠቀም ነው። ቀጥሎ ትራንስፓረንት የሚለው ቼክ ካደረግነው ሪፕሌስ ሲያደርግ ጀስት ቴክስቸሩን ብቻ ነው የሚጠቀመው ዊዛውት ባክግራውንድ ማለት ነው። እንደምታዩት ሪፕሌስ ለማድረግ ብዙም አይጠቅመንም። ዩዝ ፓተርን የሚለው ቅድም እንዳየነው ነው። በፓተርን ሪፕሌስ ማድረግ ከፈለገን ፓተርኑን ከመረጥን በኋላ ዩዝ ፓተርን እንለዋለን። እንደምታዩት በፓተርን ፊል ያደርገዋል። ዲፊውዥንም ቅድም አይተነዋል። ኮንሰፕቱ ተመሳሳይ ነው። ኦኬ ሁለተኛው ፓች ሞድ ደግሞ ኮንተንት አዌር ነው። ከዚህ በፊት ኤዲት ውስጥ ካየነው ኮንተንት አዌር ፊል ጋር ተመሳሳይ ቴክኒክ ነው ያለው። ሰሌክት ባደረግነው ኦብጀክት ወይም ፓርቱ ዙሪያ ያለውን ኤሪያ ራሱ አናላይዝ አድርጎ በዚያ መሰረት ፊል ያደርገዋል። እኛ ሰሌክሽኑ እንደዚህ ሙቭ ያደረግንበትን ፓርት እንደ ቴክስቸር ሪፈረንስ ይጠቀመዋል። ይህ ሞድ 3 ኦፕሽኖች አሉት። የመጀመሪያው ስትራክቸር ነው። ይህ ኦፕሽን ሰሌክት ያደረግነው ኤሪያ ስትራክቸር ማለት ሰሌክሽኑ የፈጠረው ኤጅ ሼፕ ምናምን እንዳለ ይጠበቃል ወይስ ፌድ አድርጎ ከኢሜጁ ጋር ብሌንድ ያደርጋል የሚለውን ሴት የምናደርግበት ነው። ዝቅተኛ ቫልዩ ላይ ስናደርገው ስሙዝሊ ብሌንድ ያደርጋል። ከፍ ስናደርገው ደግሞ የሰሌክሽኑን ስትራክቸር አካቶ ይቀመጣል። ከለር የሚለው ስላይደር ደግሞ እንደ ስሙ ሪፕሌስ የሚደረግባቸው ፒክስሎች ከለር እና ሪፕሌስ የሚደረገው ኤሪያ ከለር ምን ያህል ይዋሃዳሉ የሚለውን ኮንትሮል የምናደርግበት ነው። ዝቅ ያለ ቫልዩ ላይ ሲሆን ምንም አይነት የከለር አጀስትመንት አይኖርም። ከፍ ባደረግነው ቁጥር ደግሞ ሞር ከለሮችን ለማቀራረብ እና ብሌንድ ለማድረግ ይሞክራል። የተለያዩ ኢሜጆች ላይ የሞከራችሁ ለውጡን እዩት።
ኦኬ ወደ ቀጣዩ ቱል ስንሄድ ኮንተንት አዌር ሙቭ ቱልን ነው የምናገኘው። ይህ ቱል በአንድ ኢሜጅ ውስጥ ያሉ ኦብጀክቶችን ካሉበት ኤሪያ ወደ ሌላ ሙቭ ለማድረግ የምንጠቀመው ቱል ነው። ኮንተንት አዌር የሚለውን ኮንሰፕት በተደጋጋሚ ብዙ ቦታዎች ላይ አይተነዋል። በደንብ አንደርስታንድ እያደረጋችሁት እንደሆነ ተስፋ አድርጋለሁ። ኢሜጅ እንክፈትና እንደተለመደው ቱሉን በተግባር እንየው። ኦኬ አሁን እንደተባባልነው ይህ ቱል ኦብጀክቶችን እዛው ኢሜጅ ውስጥ ከአንድ ቦታ ወደ ሌላ ቦታ ለመውሰድ የምንጠቀመው ቱል ነው። ለምሳሌ ይህን አበባ ከዚህ አንስተን ወደ ሌላ ቦታ እንውሰደው። የመጀመሪያው ስቴፕ ሰሌክት ማድረግ ነው። ሰሌክት እናድርገዋለን። ምንጊዜም የኮንተንት አዌር ቴክኒክ ላይ ከኦብጀክቱ ትንሽ ወጣ ብላችሁ ሰሌክት አድርጉ። ኦብጀክቱ ሻዶ ካለው እሱንም አንድ ላይ ሰሌክት ማድረጋችሁን አትርሱ። በጣም ጥሩ። ቀጣዩ ስቴፕ ሙቭ ማድረግ ነው። ክሊክ አድርገን ለምሳሌ እዚህ ጋር እናድርገው። ልክ ስንለቀው አናላይዝ ያደርግና በዚህ መልኩ አበባውን ቦታው ላይ ቁጭ ያደርግልናል። አሁን እዚህ ጋር ሁለት ነገር ነው የሰራው። አንደኛ ሙቭ ያደረግነውን ኦብጀክት ከኤሪያው ጋር ማች አድርጎ አስቀምጦልናል። ሁለተኛ ኦብጀክቱ የነበረበትን ኤሪያ በዙሪያው ባለው ኮንተንት መሰረት ሪፕሌስ አድርጎታል። ተግባባን? እንዳያችሁት በጣም ቀላል ነው። ወደ ኦፕሽን ባር ስንሄድ እዚህ ጋር ሁለት ሞዶችን ይሰጠናል። አንደኛው እስካሁን ያየነው ሙቭ ነው፣ ኦብጀክቱ ሙሉ ለሙሉ ወደ ሌላ ኤሪያ መውሰድ ማለት ነው። ሁለተኛው ኤክስቴንድ ነው። ይህ ደግሞ ሙቭ ሳይሆን ዲፕሊኬትን የሚያደርገው። እንደምታዩት የመጀመሪያው ኦብጀክት እንዳለው ሆኖ ኮፒ ያደረገውን በዚህ መልኩ ኤሪያው ላይ ያስቀምጥልናል። ሌላው እዚህ ቱል ላይ ያለው ለየት ያለው ኦፕሽን ትራንስፎርም ኦን ድሮፕ የሚለው ቼክ ቦክስ ነው። ይሄ ሙቭ ወይም ዱፕሊኬት የምናደርገውን ኦብጀክት አዲሱ ኤሪያ ላይ ስኬል ወይም ሮቴት አድርገን ማስቀመጥ ከፈለግን ይጠቅመናል። ይህን ቼክ ሳላደርግ ትራንስፎርም ባደርግ ምን እንደሚፈጠር እዩ። ለምሳሌ ትንሽ ላሳንሰው፣ ኮንትሮል ቲ። አያቸው ኢቨን ስኬል ቀርቶ ሮቴት ራሱ ባደርግ አይሆንም፣ ኢሜጁ ተበላሸ። ነገር ግን ይህን ቼክ ካደረግነው እንደፈለግን ትራንስፎርም ብናደርግ ኢሜጁ እንደተጠበቀ ብሌንድ ያደርግልናል። በጣም አሪፍ ቀላልና ግልጽ ነው ብዬ ተስፋ አድርጋለሁ። ቀጣዩና እዚህ ግሩፕ ውስጥ የምናገኘው የመጨረሻው ቱል ሬድ አይ ቱል ነው። ይሄ ቱል ፎቶ ላይ አንዳንድ የሚፈጠረውን ሬድ አይ የሚባለውን ኢፌክት የምናጠፋበት ቱል ነው። ይሄ ሬድ አይ የሚባለው ነገር ስፔሻሊ ዝቅተኛ ላይት ያለበት ቦታ ላይ በካሜራ ፍላሽ ወይም ዳይሬክት በሆነ ላይት የሚነሱ ፎቶዎች ላይ የሚፈጠር ሪፍሌክሽን ነው። ለምሳሌ ይህን ፎቶ ተመልከቱት። እንደምታዩት አይኑ ላይ ቀይ ሪፍሌክሽን አለ። ይህን ለማጥፋት ቱሉን ከያዝን በኋላ ሲምፕሊ ሪፍሌክሽኑ ላይ ክሊክ እናደርጋለን ወይም አጠቃላይ አይኑን በዚህ መልኩ ክሊክ ኤንድ ድራግ አድርገን እናስገባዋለን። ጠፋ ማለት ነው። በጣም ቀላል ቱል ነው። እስካሁን ካየናቸው እንደዚህ ቀላል ቱል አለ? ኦኬ ኦፕሽን ባር ላይ ስንሄድ ኦንሊ ሁለት ሴቲንጎችን ያሉት። ፒፕል ሳይዝ የሚለው የአይኑ ጥቁሩ ክፍል ሳይዝ ምን ያህል ነው የሚለውን ሴት የምናደርግበት ነው። ዳርክን አማውንት የሚለው ደግሞ ምን ያህል ይጠቁራል የሚለውን ኮንትሮል የምናደርግበት ነው። ኮመንሊ አሁን ያለው ዲፎልት ቫሊዩ 50-50 በቂ ነው። ናቹራል የሚባል ኢፌክት ይሰጠናል። እንግዲህ የዛሬው ክፍል 12 የፎቶሾፕ ኮርሳችን ቪዲዮ ይህን ይመስላል። ሁሉም ነገር ግልጽ እንደነበር ተስፋ አድርጋለሁ። በቀጣዩ ቪዲዮ እስከምንገናኝ ሰላም።